ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ። አረ ይሄንን ጉድ ስሙ፣ የትም እንዳትል። አረ እኔ አልሰማሁም ነበር። ማስተር አብነት ጸልዩልኝ ታምሜያለሁ ስል ነው የሰማሁት። ልታመም እፈልጋለሁ እኮ አላለም። ምን ጉድ ነው የሚያወራው? ያ ኢትዮጵያዊነት የሚታይበት ልበ መልካሙ ማስተር አብነት በካንሰር ታሟል ሚል ወሬ ሰማሁ። እባካችሁን ቪዲዮ ሼር እያደረጋችሁ ለማስተር አብነት አደርሱልኝ። እኔ ያለኝ ይቺ ድል ብቻ ናት። አቡነ ሐራ ድንግል የካንሰሩ ስፔሻሊስት በመባል ነው የሚታወቁት። ካንሰርን የሚፈውሱ ናቸው አቡነ ሐራ ድንግል። ብዙዎች መጥተው ሲፈውሷቸው ሲያድኗቸው ምስክር ሲሰጡ ባይኔ አይቻለሁ። ስለዚህ ማስተር አብነት እጅግ የምወደው ልበቀናው ኢትዮጵያዊ ማስተር አብነት አቡነ ሐራ መጥቶ የጻድቁ የአቡነ ሐራ ድንግል አምላክ እግዚአብሔር እንዲፈውሰው ፈልጋለሁ። ስለዚህ እባካችሁ ለዚህ ለልበቀናው ለመልካሙ ለማስተር አብነት አደርሱልኝና አቡነ ሐራ መጥቶ እንዲጸበል አድርጉልኝ። በኢየሱስ ስም እንዲፈወስ እንጸልያለን። አምነን ይሄንን እንናገራለን እንጂ አፈር በልቶ እንደገና ሌላ በሽታ እንዲመጣ ነው እንደፈለከው። ይሄ ስፔሻሊስት ይላል። አረ ኢየሱስ ይፈውስና አንተ ራስህ ፈውስ ያስፈልጋል። አንተም ሰው ወደ እግዚአብሔር ይጸልያል፣ ወደሚያድን ወደሚፈውስ ወደ እሱ ይጸልያል። አንተ ደግሞ አፈር እንዲበላ ወደዚህ ላኩ። ምን ማለት ነው? የሚፈውስ አንድ አምላክ አለ። ወደ እሱ እንጸልያለን። እሱ ይፈውሳል። የናዝሬቱ ኢየሱስ እሱ ይፈውሳል። በቃ አለቀ። አዳኝ እሱ ነው፣ ፈዋሽ እሱ ነው። ቻው እንጂ አፈር አይደለም። ከዚህ ጉድ ና ውጣ ወደ ኢየሱስ። ኧረ ጉድ! አፈር ሊያበላ እንዴ! ሕይወት የሚሰጥ ኢየሱስ ፈዋሽ ኢየሱስ እያለ አፈር እንድታበላ ወደዛ ይምጣ? አይሆንም። ኢየሱስ ይፈውሳል። ህመማችንን ሁሉ የሚፈውስ አንድ አለ፣ ኢየሱስ የሚባል። ወደ እሱ እንጸልያለን። ክብር ለኢየሱስ ይሁን። አንተ ራስና ወደ ኢየሱስ። ኢየሱስ ይወዳል። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙኝንም ማርቲን ሉተር ሃይማኖት ትክክል ነው እናሳ ኦርቶዶክስ ግን ኦርቶዶክሳውያን ይሰክራሉ፣ ኦርቶዶክሳውያን መጠጥ ይደግፋሉ፣ ኦርቶዶክሳውያን ይጠጣሉ። የማርቲን ሉተር ትምህርት ግን ከስካር ያወጣል። ኧረ እኔ በአጋጣሚ ባለፈው ይገርማችኋል ጀርመን ሄጄ ነበረ እና እንደው የማርቲን ሉተር ትውልዱ እዚያ ነውና እኔ እዚህ ሰውዬ ሀገር ማየት ፈልጋለሁ ብዬ 250 ኪሎ ሜትር አስነድቼ ሄድኩኝ። ይሄ የሚመጠብጠን ሰውዬማ የት ነው የተወለደ ብዬ ሄድኩኝ እና ሄጄ ማርቲን ሉተር መጀመሪያ ፕሮቴስት አድርጎ የለወጠው ሴንት አውግስቲን ገዳም አለ። ከገዳምነት ወደ ቸርችነት የለወጠው ማጫዋል ቸርቹ ግቢ ውስጥ ውስኪ ይሸጣል። ጅባሉ የማያውቁት አገርዶ ቆርበት አንጥፉልኝ አለ። እኔ እንደው አሁን እኔም በዚህ ፓወርፖይንት ቢኖር አሳያቸው ነበር። ፎቶግራፉን አንስቼው መጥቻለሁ ኢትዮጵያ እንዳሳየው ብዬ። እዚህ ተጠብ ቢራ ይሸጣል፣ ዋይን ይሸጣል። ይሸጣል አልኳቸው። አዎ ይሸጣል አለ። ልገዛቸው መስሏቸው። ፎቶ ማንሳት ይቻላል? ይቻላል አለ። ገዳሙን ያካያችሁ ይሄን? አዎ ግቢው ውስጥ ቸርች ውስጥ ይሸጣል። ምንድነው እዚህ መጥቶ ጻድቅ መሽጠት? ኦርቶዶክስ ግን እንደዚህ ነው። ውሸታም ነው ማርቲን ሉተር። በነገራችን ላይ ለሰካራሞችና ለጠጪዎች መልካም ዜና የሆነ ስብከት ነው። ደስ አይልም? በጣም ቆንጆ ስብከት ነው። አይ ጴንጤዎች የሚያወሩት ስህተት ነው። ስለዚህ መጠጥ ይቻላል፣ መስከር መጠጣት ትችላላችሁ ነው ስብከቱ። ይሄ ነው ፖይንቱ፣ ሌላ ምንም የለም። አሁን እዚህ ውስጥ ምን ትውልድ ከዚህ ምን ይማራል? ጀርመን ላይ ይጠጣሉ የነ ሉተር ገዳም። እሺ ይሁን፣ እኛን ምን አገባ? በመጽሐፍ ቅዱስ ስለ መጠጥ ምን ይላል? ስከሩ ጠጡ ይላል? አይመለከተንም እኮ እኛን በኢየሱስ ስም። ወይስ ዓመታዊ የማርቲን ሉተር ክብረ በዓል ብለን ያስቀመጥነው ቀን አለ? በረከቱ ይደር ብለን የሱ በረከት ይድረስ ብለን ትንሽ የምናቀምሰው ነገር አለ። ይህ እኮ ምንም አይቀር ነገር እኮ መጽሐፍ ይናገራል ወይ ነው? ይሄንን ነው የምናምነው እኛ። ሉተርን አይደለም የምናምነው፣ ክርስቶስን ነው። መጽሐፍ የምናገረው ነገር ካለ እንቀበላለን። መስከር፣ መዝፈን፣ መጠጣት ይቻላል የሚል ቦታ መጽሐፍ ቅዱስ ላይ ካለ ይቻላል፣ እንጠጣለን። ምን ችግር አለ? መጽሐፍ ግን ይናገራል ወይ ነው? ይሄ ለጠጪዎች የሚመች አይነት ስብከት በጌታ በኢየሱስ አሁን ይሄ ስብከት መሆኑ ነው። ፎቶ አንስተን ምን ይሰራል ለኛ ለጴንጤዎች? ምን እሱን አንከተልም፣ እሱን አናይም። አሁን የሚያወሩት እንኳን እውነት ከሆነ እውነት መሆኑን ራሱ ፈጣሪ ያውቃል። እውነት ከሆነ ራሱ እኔ ምን አይመለከትም እኮ እኛ ክርስቶስን እያየን ምን ሰዎች ነን።
ሉተር እኮ የሆነ ጊዜ የተነሳ አይኑ የበራ መጽሐፍ ቅዱስ የምናገረውን ተናግሮ ያለፈ ሰው ነው እንጂ እኛ ቁጭ አድርገን በየዓመቱ የምናከብረው የሱ ባህል የለም። እውነት ስለተናገረና እውነት ስላወጣው ነው። ይሄን ያህል ተናዶ ቦታ ሄጃለሁ ቤት ሄጃለሁ ምናምን መስከርና መጠጣት ዝሙት ኃጢአት ነው። ከዛ ተመለሱ። መዳን በክርስቶስ ነው። በሱ መንገድ እንሂድ። ይሄ ነው ይሄን ያህል ያናደደው። እስከ ጀርመን እጄ ቤቱን አይቻለሁ ምናምን ውሸት። ኧረ ኢየሱስ ያድናል። ምን ይሰራልኛ? አይመለከት ከኛ ጋር ምንም እኮ አያገናኝም። ክብር ለኢየሱስ። እኛ መጽሐፍ ቅዱስ የምናገረውን ተቀብለን ምን ሄድ ሰዎች ነን። አለቀ። አቤት 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 ስብከት ነው። ኢየሱስ ግን ብቻውን ያድናል። ኑ ወደ ኢየሱስ ወደ መጽሐፍ ቅዱስ እንጂ ወደ ሰው አይደለም። ወደ ሰው አንሄድም። ጴንጤዎች ነን እኮ ሰው አናመልክም። ክብር ለኢየሱስ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። በጣም ብዙ አድናቆት ይገጥመኛል። ይሄኛው ግን የተለየ ነው። መተው 3 ልጆች መተው ሊሰግዱ ሲሞክሩ ብድግ አረኳቸው። ሊሰግዱ ማለት ነው። ይሄኛውን እምነቴም ስለማይፈቅድ ማለት ነው። በቃ እዚህ ላይ ቱ ዚስ ኤክስትሪም አልቻልኩም። በቃ እንዲመጣው እንዲግሬ ላይ እንት ሲሉ በቃ እንትን አልኩ። በቃ ራሴ ኖ አልኩ። በቃ ኖ ያዙ። እሺ ብዙዎቻችሁ ታውቁታላችሁ ይሄን ቪዲዮና የሆነ ሰሞን ቫይራል ነበርና በቃ እግሬ ላይ ሊሰግዱ ሲሉ እኔ እምነቴም ስለማይፈቅድ ናምናለች ማለት ነውና እኔ የምለው እቺ ልጅ የምን ሃይማኖት ተከታይ ናት? ምን ችግር አለው? ያምልኮ እኮ አይደለም ይሄ የአድናቆት ስግደት ይባላል። የአድናቆት ስግደት ስለሆነ ሃይማኖቴም ስለማይፈቅድ የአድናቆት ስግደት ይፈቀድ የለ ወይ? የክብር ስግደት ይፈቀድ የለ ወይ? እና የትኛውን ሃይማኖት ነው ሃይማኖቴ አይፈቅድም ያልሽው? እና ለሷና ለወንድም እህቶቿ ያው መልስ ካለ የትኛው ነው የአድናቆት ስግደት የሚከለከለው እንዴት ነው የሚለውን ቢያብራሩልን ብዬ ነው። ቴንኪው። ገብቶናል፣ ተረተናል። ክብር ለኢየሱስ ይሁን። መልስ ካላችሁ በኮሜንት ሴክሽን ላይ ጻፉ። እኛ ተረተናል፣ ገብቶናል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያለ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው አይደለም። አንደኛ ቅጣት እኔ ማነበውን የመጽሐፍ ቅዱስ ክፍል ሳነብ ከፈለኩት የመጽሐፍ ቅዱስ ክፍል ላይ ሳነብ ከኔ ቀጥሎ ያንን የእግዚአብሔርን ሕያውን ቃሉን ከኔ ተከተለ ትላለህ። ሁለተኛ ቅጣት ኢየሱስ ያማልዳል ትላለህ። 5 ጊዜ አማላጄ ነው ትላለህ። ሶስተኛ ቅጣት በደረት ላይ ተኝታ ከበሩ ስለዚህ ትመጣለህ። የተሳብክ እንደዚህ እመጣለሁ። ከዛ እስከ ሲመጣ ኢየሱስን መጽሐፍ ቅዱስ አታነብም? እግዚአብሔር ቃል ከማንበብ ብለህ ነው በደረት የምትሳበው? በደረት ተሳብ። እጅን አትንካ። በእጅ አይቻልም። በእጅ አይቻልም። እጅን ሳታስነካ በደረት እየተሳብክ ነው የምትመጣው። እሺ ዴቢ ላይ ያደረገ በወንድሜ ላይ ያለ የጨለማ ክፉ ምክር የተመታ ነው። እግዚአብሔር በሚያደርግ አታንን ተደርጋይለት አይደለም አማላጅ ነው እንጂ ፈራጂ ለምን ብንናገር ለማርያም ልጅ ጋይሱላችሁ ሶስተኛ ተሳሳትን። እውነቱ ይሄ ነው። አማላጅ ያደረገው ማን ነው? መጽሐፍ ቅዱስን ከማነ በደረት ሄዳለሁ። የእባብ መንፈስ እኮ ነው። ከዚህ ምድር ተጠርጎ ይውጣ በኢየሱስ ክርስቶስ ስም። ወንጌል አያስፈልግም ትላላችሁ? ኢየሱስ ያድናል። ኑ ወደ ኢየሱስ። የእባብና የእንሽላሊት መንፈስ በኢየሱስ ክርስቶስ ስም የተመታ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ኑ ወደ ኢየሱስ። ሕይወት እሱ ነው። ከዚህ ጉድ ታመልጣላችሁ። ሰው አይደለም። ዛሬ በህልሜ አይቼ ነበር። ምን ሳረጋይሽ? ስትጠመቅ ከክርስቶስ ኢየሱስ ጋር ሞትና ትንሣኤውን ስተባበር እኔ ልስካት አሁን ማለት ነው። ቁም ነገር እንደኔ ከድሮ ምናምን የማያውቁ ሰዎች የእውነት እኮ የጌታ ሰባኪ ነው የምትመስላቸው። የሆነ ሪከርድ ምናምን ራሱ ሳይ ትክክለኛ የጌታን ሰባኪ ነው። ስካትኒ አንተ የኔ ብጤ ወንበዴ ነህ። መጽሐፍ ቅዱስ ምን እንደሚል ታውቂያለሽ ቅድስቲ? በክርስቶስ ኢየሱስ ሁሉም አዲስ ፍጥረት ነው ይላል። አሁን አንቺ የኋላ ታሪክ ነው እያወራሽ ያለሽው። እኔ ከክርስቶስ ኢየሱስ ጋር ሞትና ትንሣኤውን ተባብሬ እግዚአብሔር ልጅ ሆኛለሁ። ተቀበሉት በስሙ ለሚያምኑት እነርሱ እግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል መጽሐፍ ቅዱስ። አስተላይፌ ላይ በማሳለፋቸው ነገሮች በጠቅላላ እነሱን እያየሽ አሁን ያለውን ላይፍ ልትኮንኛ አትችይም። አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ይላል። ስጨፍርም ስደንስም ሴት ጋርም ስልከሰከስም አጨስም ስቅምም ኖሬያለሁ። ገባሽ? ያን ሁላ ህይወት ግን
ሳሳልፍ የነበረው እኔ ኢየሱስ ሕያው እንደሆነ አላውቅም፣ ከንግግር ባለፈ ከሃይማኖት ባለፈ ሕይወት እንደሆነ አላውቅም ነበር። ሐሳብ ይገባሻል? ኢየሱስን ስቀምስ ግን ሁሉን ነገር ከጄ ተከተልኩት። እግዚአብሔር ራሱ ወዳጅ የተባለው የኃጢአተኞች ሪዝኑ ምንድነው ካልሽ እግዚአብሔር የልብ አምላክ እንጂ የተግባር አምላክ አይደለም። የምንሰራውን ኃጢአት ጧትና ማታ እየቆጠረ አይደለም፣ ነገር ግን ልባችንን ነው የሚያየው። እግዚአብሔር ወደ ልጁ ወደ ክርስቶስ ኢየሱስ ጠቆመኝ፣ ወደ ኢየሱስ መጣው፣ ሕይወት አገኘ። ሕይወት ከገባኝ በኋላ ደግሞ በፊት በመመላለሰው በጨለማ መመላለስ አቃተኝ። መጽሐፍ ቅዱስ እንደሚል መንፈስ ባለበት በዚያ አርነት አለ ይላል። እውነትን ታውቃላችሁ፣ እውነትም ደግሞ ነፃ ያወጣችኋል ይላል። እኔ እውነት የሆነውን ኢየሱስን የእግዚአብሔር ልጅን ካወቅኩ በኋላ ነፃ ወጥቻለሁ በክርስቶስ ኢየሱስ። አንዳንድ ሰዎች እንደዚህ ናቸው። የድሮ ቀለም እያመጡ አሁን ላይ መጻፍ ይፈልጋሉ። ጎትቶ ለመውሰድ ወገው ያኛውን እየተናገረች ወዲያ ላይ እንዲሄድ አይሄድም። የድሮን እየጠቀሱ መኮነን አይቻልም። ኩነኔ የለም። በቃ አለቀ። ሰው ንስሐ ገብቶ ተመልሶ ወደ ኢየሱስ ከመጣ አለቀ ያለፈው። ይህንን መጽሐፍ ነው የምናገረው። አዲስ ነው በቃ። ክብር ለኢየሱስ ይሁን። እንደዚህ ሰዎች ሲለወጡ ያኛውን እየወሰዳቸው የምትናገሩ ሰዎች ኦልሬዲ ተለውጧል። ምንም ማድረግ አይቻልም። እናንተም ኑ ወደ ኢየሱስ። ክብር ለኢየሱስ ይሁን። ብቻውን ያድናል። ምንም ማድረግ አይቻልም። እንደዚህ አይነት መስቀል ስታዩ የሚታያችሁ እናቱ ከሆነች ያያችሁት መስቀል አይደለም፣ ድግምት ነው። መስቀሉን ስታዩት ቅድስና ምንም ሳትጨምሩለት መስቀል ላይ ይታያል። አካውንቱን ፎሎ፣ ሼር፣ ላይክ፣ ሪፖስት በማድረግ ለሰዎች አድርስ ይሄን ትምህርት። እኛ እንደው እኮ ሁሌ መልስ መስጠት ብቻ። እንግዲህ ይሄ 80 ያሉ ነው፣ ግን 66 ውስጥም አለ። የዮሐንስ ወንጌል ይባላል። የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ለዚህ ወናፍ ለዚህ ቆርቆሮ ባዶ ቆርቆሮ ሰውዬ የእመቤታችን ቅድስት ድንግል ማርያም ከፍተኛ ጥላቻ ያለበት ሰውዬ ማለት ነው መልስ ይሰጠዋል። ጌታ እናቱን ለደቀ መዛሙርት አደራ በሚሰጥበት ጊዜ ምን ይላል መሰላችሁ? 25 ላይ በጌታችን በኢየሱስ መስቀል አጠገብ፣ በስማ ከምን አጠገብ? ከመስቀሉ አጠገብ። ከመስቀሉ አጠገብ እናቱ ከታየች ድግምት ናት። እንግዲህ ዮሐንስ ወንጌላዊ ዮሐንስ ድግምተኛ ነው ማለት ነው። ሎቱ ሰባት እንደዚህ አይነት ደናቁርት እናንተን እየሰበሰቡ ስለ መጽሐፍ ቅዱስ ሊያስተምሩ ሲሞክሩ እናንተ አሜን እያላችሁ ሌላ ታሪክ የምታወሩ ሰዎች በጣም ትገረሙ። በተለይ የዚህ ባልና ሚስት ናቸው። ዮናታንና ሚስቱ አንድ ልጅ አለ። የቤተሰብ ካምፓኒ ነው በነገራችን ላይ። እሑድ እሑድ እንግዳ ይጋብዛል። ላይክ ዘማሪና መምህር በቃ ቤቱ ነው፣ ካምፓኒው ነው። ቁጭ ብሎ ብሩን ይበላል። ሌላ ስራ የለውም። ከእናንተ የሚመጣውን ገንዘብ መቀለብ ነው በቃ። ዮናታን የተናገረውን ለመመለስ ነው እሱ የጀመረው ነገር ግን ተረት ውስጥ ገባ። አያችሁ፣ በስድብ የተለወሰ መልስ ነው ብሎ የሚሰጠው ደግሞ ምን እንደሆነ። አሁን ዮናታን የተናገረውና አንተ የተናገርከው ምኑን ከምን ጋር የምታገናኘው? መስቀሉ ስር ይላል። ደግሞ ምንድን ነው የምታወራው? ደግሞ 81 እንትን ላል ይላል። መስቀል ላይ የተሰቀለው ኢየሱስ ነው። መታየት ያለበት እሱ ነው። ስለ እሱ ብቻ ነው መወራት ያለበት። የኛ ድነት ከኛ ምንም ነገር የለም። እሱ በሰራው ስራ ነው፣ አለቀ። ይሄንን ነው እሱ ሲናገር ነበረው። ይሄንን አልቀበልም የሚል ካለ ውሸት ነው፣ ተረት ነው። አሁን መልስ መሆኑ እኮ ሰበክ መልስ ነው። ድርጅት ነው አልክ። መስቀሉ አጠገብ አይገርምም? ወንበዴም አለ እኮ። 3 መስቀል እኮ ነው የነበረው። ወንበዴዎችም ነበሩ እኮ፣ ኢየሱስም አለ። ምንድን ነው የምታወራው? እስቲ በመስቀል ላይ የተሰቀለውን ኢየሱስን ተናገር። ደግሞ መልስ እንመልሳለን ይላል። በእውነት ወንድሜ በቲትና ወደ ቀልብ ተመለስ። መልሱን ተው መልሱን። አንተ ራስህ ወደ ቀልብ ተመለስ። አይገርምም? ምንድን ነው የምታወራው? ድርጅት ነው ምን አይመለከትም። እስቲ መጽሐፍ ቅዱስ የምናገረውን ተናገር። አሁን እሱ የተናገረው ምንድን ነው ስህተቱ? ለመዳን ለመጽደቅ ምንም ያንተ ስራ አያስፈልግም። በቃ ኢየሱስ በሰራው ስራ ነው። ይሄ ነው እውነታው እንጂ በእንትና በኩል ሾልኮ መግባት አይቻልም። መጽሐፍ ነው የምናገረው። በመስቀሉ ስር ኢየሱስ ያድናል፣ ብቻውን ያድናል። ከተረት ውጡ፣ ኑ ወደ ኢየሱስ። ህይወት እሱ ነው። ምን ማድረግ አይቻልም። ያረፉበትን ድንጋይ የሚመስሉ ያረፉበትን ቦታ ቀለም የሚይዙ የእንስሳት አይነቶች አሉ። እኔ ድሮ አንድ ብቻ ትመስለኝ ነበር። በኋላ ሳይ እድሜ ለጉግል ብዙ ናቸው። ድንጋዩ ላይ ሲያርፉ ድንጋዩን ይመስላሉ፣ ጠላት እንዳያገኛቸው። ቅጠል ላይ ሲያርፉ አረንጓዴ ይሆናል ያቺው እንስሳ። እንደዛ አይነት ክርስትና የሚያበቃበት ዘመን ያርግልን። ያለበትን ኤንቫይሮንመንት የሚመስል ቤተክርስቲያን ሲመጣ ቤተክርስቲያን ይመስላል። ዊች ካለርስ መርካቶ ስንገባ ዊች የመርካቶ ከለር
not the gospel። የተለየ ስታይል ሳይሆን የተለየ መመላለስ ያርግላችሁ። ክብር ለኢየሱስ ይሁን። ቆንጆና ደስ የሚል መልእክት። ኢየሱስ ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።